እንደምናችሁ እንደምን ቆያችሁ? ሳምንታችሁ እንዴት ነበር? እግዚአብሔር ይመስገን። እንግዲህ እግዚአብሔር ጤናና ሰላም ሰጥቶን በሰላም ወጥተን መግባት ችለን ዛሬ ደግሞ በእንደዚህ አይነት መልክ እንድንገናኝ እግዚአብሔር ረድቶናል። የእግዚአብሔር ስም የተባረከ ይሁን። እንግዲህ እንደ ልማዱ ይላል ኢየሱስምና እንደ ልማዱ ያስተምር ነበር፣ እንደ ልማዱ ይጸልይ ነበር፣ እንደ ልማዱ ከሰዎች ጋር ያሳልፍ ነበር እንደሚለው እኛም እንግዲህ በምድር ላይ ስንኖር የተሰጡን ልማዶች አሉ። እንግዲህ ከዛ ልማዶች አንዱ የእግዚአብሔርን ቃል ማስተማር ነውና በዚህ በዩቲዩብ ቻናል ላይ ከቅርብ ጊዜ ጀምሮ ወደ እናንተ ሐሳቦችን፣ ምክሮችን እግዚአብሔር የሰጠኝ ይዤ መቅረብ ጀምሬያለሁና ክብር ለእግዚአብሔር ይሁን። እያያችሁ ያላችሁ ሰብስክራይብ፣ ሼር እያረጋችሁ ያላችሁ እግዚአብሔር ይባርካችሁ። ከዚሁ ለዓለም አቀፍ እንዲደርስ ደግሞ አሁንም ትብብራችሁን እንድትቀጥሉ መልካም ሐሳባችሁን፣ አስተያየታችሁን እንድትሰጡን በጌታ ፍቅር በድጋሚ እንጠይቃለን። እንግዲህ ዛሬም ወደ እናንተ ሐሳብ ይዤ መጥቻለሁ። ያንን ሐሳብ ከማካፈል በፊት እንጸልይ። ጻድቅና ቅዱስ የሆንክ አምላካችን እግዚአብሔር እናመሰግናለን። እንደገና ስላየኸን፣ እንደገና ስለተመለከትከን፣ ከኛ ጋር ስለሆንክ፣ ስለጠበቅከን፣ እጆችህ ከኛ ጋር ስላሉ፣ መውጣት መግባታችንን በክንድ ስለደገፍ እናመሰግናለን። አምላካችን እግዚአብሔር ሆይ አንተ በሰጠህን ዕድሜ ያንተን ስራ እንድንሰራ ሁላችንን እንድትረዳን በጌታ በኢየሱስ ክርስቶስ ስም ጸልያለሁ። እዚህ ምድር ላይ ለሥራ ተቀምጠናል። እዚህ ምድር ላይ የወንጌልን እውነት እንድንናገር ተቀምጠናል። ተረኞች ነን። ትላንትና እኛ ላይ ብዙ ተሰርቷል። ዛሬ የኛ ተራ ነው። ነገ ለሚመጣው ትውልድ ደግሞ አዘጋጆች ነን። እግዚአብሔር ሆይ በዚህ በተሰጠን ዕድል ይሄን የእውነት ወንጌል እንድናካፍል በኢየሱስ ስም እንድትረዳን እንጸልያለን። ጊዜውን ሁሉ ባርክልን በጌታችን በመድኃኒታችን በኢየሱስ ክርስቶስ አስደናቂ ስም አሜን። እግዚአብሔር የተባረከ ይሁን። ዛሬ የማካፍላችሁ ሐሳብ እንደመነሻ ከነህምያ መጽሐፍ ምዕራፍ 6 ከቁጥር 3 ጀምሮ ያለውን አነብና አብረን የጌታን ቃል እንካፈላለን። እንደዚህ ይላል፣ እኔ ትልቅ ሥራ እሰራለሁ፣ እወርድም ዘንድ አይቻለኝም። ስራውን ትቼ ወደ እናንተ በመውረዴ ስለምን ስራውን ይተጓጎላል ብዬ መልእክተኞች ላኩባቸው። እንዲህም ቃል 4 ጊዜ ላኩብኝ፣ እኔም እንደ ፊተኛው ቃል መለስሁላቸው ይላል። ጌታ የተባረከ ይሁን። ዛሬ የማካፍላችሁ ሐሳብ ርዕሱ እንደዚህ የሚል ነው፣ ሳይወርዱ የቤት ስራን ሰርቶ መጨረስ። ልድገምላችሁ መልእክቱን፣ ሳይወርዱ የቤት ስራን ሰርቶ መጨረስ። እንግዲህ በዚህ ምድር ላይ ማንኛውንም ነገር ስናደርግ 3 ነገር አለ። አንደኛው ጀምሮ መጨረስ አለ። ሌላኛው ደግሞ ጀምሮ ማቋረጥ አለ። ሌላኛው ደግሞ ሳይጀምሩ መጨረስ አለ። እንግዲህ በክርስትና ሕይወት እነዚህ 3 ነገሮች አሉ። የክርስትናን ሕይወት ጀምረው የሚጨርሱ አሉ፣ የዚህ ምድር ተልኳቸውን ጀምረው ደግሞ በተለያየ ምክንያት የሚያቋርጡ አሉ። በመጽሐፍ ቅዱሳችን ውስጥ ብዙ እናያለን። ሳይጀምሩ ደግሞ የሚጨርሱ፣ በዚህ ክርስቶስ ባዘጋጀው በክርስትና ሕይወት ደግሞ ሳይገቡ ከዚህ ዓለም የሚያልፉ አሉ። እንግዲህ እቺ ምድር ለኔና ለናንተ የቤት ስራ መልክ ተሰጥቶናል። የቤት ስራ ከተባለ የሚሰራ ማለት ነው። የሰው ልጅ ከአዳም ጊዜ ጀምሮ በምድር ላይ ለሁሉም ሰው የቤት ስራ ተሰጥቷል። ሁሉም ሰው በአዳም አማካኝነት የተቀበልነው የምድር አደራ አለብን። መጽሐፍ ቅዱሳችን ዘፍጥረት ላይ ሄደን ስንመለከት እግዚአብሔር አዳምን ምድርን ግዛ፣ ምድርን ሙላት፣ ምድር የኛ ኃላፊነት ናት። በምድር ላይ የምናረጋቸው ማንኛውም አክቲቪቲዎች የኛ ኃላፊነት ናቸው። እቺን ምድር ማስተዳደር፣ በዚህ ምድር ላይ ያለውን ነገር ማኔጅ ማድረግ ለሰው ልጅ የተሰጠ ኃላፊነት፣ እሱ ትልቁ የቤት ስራ ነው።
ሌላው ክርስቲያኖች ግን በመንፈሳዊ ሕይወታችን የተሰጠን ትልልቅ የቤት ስራዎች ምድራዊውን ነገር የምንሰራው ምድር በኃላፊነት ስለተሰጠች፣ በዋናነት ግን እኔና እናንተ የተሰጠን የክርስትና ሕይወት አለ። ክርስቶስ ጌታ እንደሆነ በአፉ በልቡ መስክሮ የተከተለ ሰው የተሰጠው የቤት ስራ አለ። እነዚህን ሁለት የቤት ስራዎች እየሰራን በምድር ላይ እንድንቆይ እግዚአብሔር ዕድሜ በየቀኑ ይሰጠናል። በምድር ስንኖር ሰዎች የሚሰጡን የቤት ስራ አለ። ራሳችን ለራሳችን የምንሰጠው የቤት ስራ አለ። ሰይጣን ለኛ የሚሰጠው የቤት ስራ አለ። እግዚአብሔር ደግሞ የሚሰጠን የቤት ስራ አለ በምድር ላይ። እነዚህን ነገሮች ተጠንቅቀን ነው መስራት ያለብን። የማንን የቤት ስራ እየሰራን? ትልቅ በአእምሯችሁ ውስጥ በዚህ መልእክት ውስጥ ራሳችንን እንድንጠይቅ የምፈልገው እኔንም ጨምሮ የማንን የቤት ስራ እየሰራን? ሰይጣን የሚሰጠን አለ፣ ዓለም የምትሰጠን አለ፣ ሰዎች የሚሰጡን አለ፣ እግዚአብሔር የሰጠን አለ። እግዚአብሔር የሰጠን በዋናነት ሁለት ትልልቅ የቤት ስራዎች፣ አንደኛ ምድርን ማስተዳደር፣ ሁለተኛ በክርስትና ሕይወት የተሰጠን እሴቶች፣ በኋላ እመጣበታለሁ። እነዛን እሴቶች ማድረግ፣ የየቀን ተግባር ማድረግ። የማንን የቤት ስራ ነው የምንሰራው የሚለው ጥያቄ በአእምሯችሁ ውስጥ ያዙና ከዛ አንድ የተወሰኑ ፖይንቶች እናነሳለን። የመጀመሪያው ቅድም ያነሳሁላችሁ ሰዎች የሚሰጡን የቤት ስራ አለ። ከመጽሐፍ ቅዱስ ውስጥ አሳያችኋል። በመጽሐፍ ቅዱሳችን ውስጥ ሰዎች ለሰዎች የቤት ስራ ሲሰጡ እናያለን። የመጀመሪያው ዘፍጥረት ምዕራፍ 16 ከቁጥር 1 ላይ ታላቁ የእምነት አባት የሆነው አብርሃም የቤት ስራ ሲሰጠው እናያለን። እንግዲህ በአብርሃም ሕይወት በጣም ብዙ የምንማራቸው በፖዚቲቭም በኔጌቲቭም የምንማራቸው ትምህርቶች ያሉት። አብርሃም እግዚአብሔር ከሀገርህ ከዘመዶችህ እኔ ወደማሳይህ ምድር ውጣ ካለው በኋላ ብቻውን ከሆነ በኋላ ከአብርሃም ጋር እግዚአብሔር እንዴት ይነጋገር እንደነበረ ታውቃላችሁ። እግዚአብሔር ተስፋም ሰጥቶት ነበር። ነገር ግን አንድ ጊዜ አንድ ምክር አጋጠመው። ምን አይነት ምክር ነው? ሚስቱ እኛ ከዚህ በኋላ አርጅተናል። ተመልከቱ የሚሰጠውን የቤት ስራ። ከዚህ በኋላ እኛ መውለድ አንችልም። ስለዚህ ሂድና ወደ አጋር ገብተህ ልጅን ውለድ። እግዚአብሔር ከዚህ በኋላ አይመጣም። ባዶአችንን ከምንቀር የሚወርሰን ልጅ ያስፈልገናል በሚል ሚስቱ ሳራ ለአብርሃም የቤት ስራ ስትሰጥ እናያለን። አብርሃም እግዚአብሔርን እጠብቃለሁ አላለም። የሚስቱን ቃል ሰማ ይላል። ዘፍጥረት ምዕራፍ 16 ቁጥር 1 ሄዳችሁ አንብቡ። ሰማ ይላል። የቤት ስራ ወሰደ። ስለዚህ ሰጠችው። ተኛ ከሷ ጋር ልጅ ወለዱ። እንግዲህ የቃል ኪዳን ልጅ ሳይሆን እግዚአብሔር በፈለገው መንገድ የሚመጣ ልጅ ሳይሆን እግዚአብሔር ባልፈለገው መንገድ እስማኤል መጣ። እንግዲህ እስማኤልን ባክግራውንድ ማጥናት ትችላላችሁ። እግዚአብሔር በፈለገው መንገድ የመጣውን ይስሐቅን ደግሞ የእሱንም ባክግራውንድ ማጥናት ትችላላችሁ። አያችሁ፣ የኔ የሚላት አጋሩ የቤት ስራ ስትሰጠው እናያለን። እዛው መጽሐፍ ላይ ዘፍጥረት ምዕራፍ 27 ቁጥር 6 ላይ በያዕቆብ ቤት ውስጥ የያዕቆብ እናት የይስሐቅ ቤት ውስጥ ያዕቆብ ሁለተኛ ልጅ ነበር። የሚገርማችሁ እዚህ ጋር የተሰጠውን የቤት ስራ ልብ አድርጋችሁ አስቡ። እናቱ ያዕቆብን በጣም ትወደው ነበር። ያዕቆብ በቤት ውስጥ ከእናቱ ጋር የሚያሳልፍ ልጅ ነበር። ኤሳው ግን አደን እያደነ የተለያየ ስራ የሚሰራ የተለያየ ተልእኮ ያለው ነበር። እናቱ ለያዕቆብ የሰጠችውን የቤት ስራ ሁላችሁም ታውቃላችሁ። ይስሐቅ ምን አለ? እኔ ልባርክህ እፈልጋለሁ፣ ሂድና አደን አድነህ ከሚበላ ነገር አምጣ፣ ባርክሃለሁ
ኤሳውን ለመባረክ ይስሐቅ ተነሳ። ይሄንን ሲናገር እናትየው ትሰማ ነበር። ከዛ ልጇን ጠራችና ያዕቆብ ምን አለችው? ትልቅ የቤት ሥራ ሰጠችው። ሂድ ታላቅ ወንድምህ ከመባረኩ በፊት አንተ ተባረክ። እኔ ይሄን ነገር ላረግ አልችልም፣ እሱ እኮ እጁ ጸጉር አለበት፣ አባቴ ደግሞ እሱን ያውቃል፣ የሱን ድምፅ ለይቶ ይሰማል፣ ግድ የለህም እኔም እሱን አጀስት አረጋለሁ አለችው። ምንድነው ያደረገችው? እጅህ ላይ የበግ ጸጉር አረግልሃለሁ፣ ድምፅህንም ጎርነን ታረጋለህ፣ አባትህ አያውቅም፣ አርጅቷል እሱ። ይህን የቤት ሥራ ያዕቆብ ተቀበለ፣ ወሰደ። ምን አደረገ? ምግብ አዘጋጀ፣ የሚጣፍጥ ምግብ አዘጋጀ። እጁ ላይ ጸጉር አደረገ። እኔ ኤሳው ነኝ ብሎ ቀርቦ በአባቱ ፊት በረከትን ወሰደ። እናቱ የሰጠችውን የቤት ሥራ ወሰደ። አብርሃም ሚስቱ የሰጠችውን የቤት ሥራ ወሰደ። ያዕቆብ እናቱ የሰጠችውን የቤት ሥራ ወሰደ። የከፈሉትን ዋጋ ግን በመጽሐፍ ቅዱሳችን ውስጥ ሄደን ማንበብ ይችላል። እንዴት ያዕቆብ ለ20 ዓመት ባጎቱ ቤት እንዴት እንደተንከራተተ፣ ምን አይነት እንደኖረ፣ ምን አይነት ሕይወት እንደኖረ ሁላችን ምስክር ነን። እግዚአብሔር የሰጠንን የቤት ሥራ ካልሰራን በመንገዳችን እሱ ነገር ሰይጣን የቤት ሥራ ይሰጣል። በኤደን ገነት እንዳያችሁት ሔዋን የቤት ሥራ ተሰጣት። እግዚአብሔር የሰጣቸው የቤት ሥራ ነበር። ከዚህ ዛፍ እንዳትበሉ፣ ከዚህ ዛፍ በበላችሁ ጊዜ ሞትን ትሞታላችሁ። መታዘዝ ነበረባት። ነገር ግን በኤደን ገነት ሰይጣን በእባብ ተመስሎ ተገኘና ከዚህ ዛፍ ብትበሉ እንደ እግዚአብሔር ትሆናላችሁ ሲላት ደስ አላት። እንደ እግዚአብሔር መሆን አማራት። ሰይጣን የሰጣትን የቤት ሥራ ወሰደች፣ ሰራች። ይኸው ዛሬ እኛ እስካለንበት ድረስ በዚህ ምድር ላይ የዚች ምድር ነገር እስኪያልቅ ድረስ ያለውን መከራ፣ አበሳ፣ ስቃይ እነ ሔዋን የወሰዱት የቤት ሥራ ነው። እግዚአብሔር ደግሞ የሰጠን ታላቅ የቤት ሥራ አለ። ስለዚህ ሰዎች የሚሰጡን የቤት ሥራ አለ። ሰይጣን የሚሰጠን የቤት ሥራ አልፎ ደግሞ ራሳችን ለራሳችን የምንሰጠው የቤት ሥራ አለ። በመጽሐፍ ቅዱሳችን ውስጥ አንደኛ ሳሙኤል ምዕራፍ 15 ቁጥር 8 ላይ ሄዳችሁ ስታነቡ ሳኦል ራሱ የቤት ሥራ ለራሱ ሲወስድ ታያለ። እግዚአብሔር አማሌቃውያንን ፈጽመ ሂድና አጥፋ፣ አንድም ሳታስቀር ማርክ አልተባለ። ነገር ግን ሳኦል ወደዛ ከሄደ በኋላ አጋግንና የአጋግ የሰቡ በጎችንና ጊደር ላሞችን አተረፈ። ለምንድን ያተረፈው? እነዚህማ መሰዋት የለባቸውም፣ እነዚህ መጥፋት የለባቸውም፣ እነዚህ መስዋዕት ለእግዚአብሔር መቅረብ አለባቸው። የእግዚአብሔር ምርጫ ያልሆነውን የሳኦል ምርጫ የሆነውን ለእግዚአብሔር ለማቅረብ በራሱ የቤት ሥራን ወሰደ። ዮናስ በትንቢተ ዮናስ መጽሐፍ ምዕራፍ 1 ቁጥር 3 ላይ ሄደን ስናይ የራሱን የቤት ሥራ ሲወስድ ታያላችሁ። ሂድ ለነነዌ ሕዝብ መልእክትን አድርስ፣ የነነዌን ከተማ ላጠፋ ነው፣ ንስሐ ካልገቡ በ3 ቀን ነነዌ ትጠፋለች የሚል መልእክት ከእግዚአብሔር ተሰጥቶት እሱ ግን የራሱን የቤት ሥራ ሲሰራ እናያለን። አልፈልግም ብሎ ወደ ተርሴስ ኮበለለ። የነነዌ ሕዝብ ምሕረት የሚገባው አይደለም ብሎ በልቡ ስላሰበ ሞትን መረጠው። የእግዚአብሔርን ከመናገር ይልቅ የራሱን የቤት ሥራ ወስዶ እኔን ወደ ባህር ጣሉኝ ነው ያለው አይደል? መቼም ወደ ባህር የተጣለ ሰው አይተርፍም። ጣሉኛል። የራሱን የቤት ሥራ ሲሰራ ታያላችሁ። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 9 ላይ ሄደን ስናነብ ዴማስ ዓለምን ወዶ ሄደ ይላል። መጽሐፍ ቅዱሳችን ሰዎች የሚሰጡን የቤት ሥራ እንዳለ ይነግረናል። ሰይጣን የሚሰጠን የቤት ሥራ እንዳለ ይነግረናል። ራሳችን ለራሳችን የምንሰጠው የቤት ሥራ እንዳለ ይነግረናል። በልባችን ምን የትኛውን የቤት ሥራ እየሰራን ነው? እግዚአብሔር የሰጠን የቤት ሥራ ደግሞ አለ። እንግዲህ ለሁሉም ሰው የተሰጠው እግዚአብሔር የሰጠን ቅድም እንዳነሳውላችሁ ሶስተኛው ሐሳብ ነው። እሱ
የመጀመሪያው ሐሳብ ሰዎች የሚሰጡን የቤት ስራ አለ። ሁለተኛው ሐሳብ ራሳችን ለራሳችን የምንሰጠው የቤት ስራ አለ። ሶስተኛው ሰይጣን የሚሰጠን የቤት ስራ አለ። አራተኛው አሁን የማነሳላችሁ እግዚአብሔር የሰጠን የቤት ስራ። እዚህ ምድር ላይ ሰው ያለ ተልእኮ አልመጣም። ሰው በዓላማ ነው የተፈጠረው። ሰው የእግዚአብሔርን ሚሽን ወይም የእግዚአብሔርን ተልእኮ በምድር ላይ እንዲያስቀጥል የመጣው። መብላት መጠጣት ብቻ አይደለም ህይወት። መስራት የተለያየ ነገር ማድረግ ብቻ አይደለም ህይወት። እግዚአብሔር እያንዳንዷ ቀን ላይ እንድንሰራ የሰጠን ይመስላል። ምን ያህል እየሰራ ነው? እግዚአብሔር የሰጠን የቤት ስራ ምንድን ነው? የመጀመሪያው ቅድም እንዳነሳውላችሁ ለሁሉ ሰው የተሰጠ በምድር ላይ የሚኖር ሰው ሁሉ ምድርን ማስተዳደር መቻል አለ። ሁሉም ሰው ሰራተኛ መሆን አለበት። ሁሉም ሰው የተሰጠውን ጥበብ ወደ ምድር ማምጣት አለበት። ሁሉም ሰው በትጋት ቤቱን፣ አገልግሎቱን፣ ህይወቱን፣ የምድር ስርዓቱን ሁሉ ማድረግ አለበት። ለሁሉ ኃላፊነት ተሰጥቷል። እቺ ምድር እግዚአብሔር ሲፈጥራት ቆሻሻ የሌለባት ምድር ነበረች። አዳም የተቀበለው አንድ ቆሻሻ የሌለበት ምድር፣ ንጹህ ምድር። ስለዚህ እግዚአብሔር የሰጠን ንጹህ ነገር ከሆነ ንጹህን ነገር ማስቀጠል መቻል አለብን። በኤደን ገነት ውስጥ የሚኖሩ ሰዎች እግዚአብሔር በኤደን ገነት ውስጥ ያስቀመጣቸው ሰዎች ከኤደን ገነት ሲወጡ ምድርን ግዙ ሙሏት የሚለው ሐሳብ ይሄ ጥረ ግረ ብላ የተለያየ በእርግማን ምክንያት የመጣው ነገር እንዳለ ሆኖ ምድርን የመግዛት ኃላፊነትን ግን እግዚአብሔር አላነሳም፣ እንዲያስተዳድር አድርጓል። ስለዚህ ትልቁ የቤት ስራ ምድርን በአግባቡ ማስተዳደር ነው። ሌላው ከኤደን ገነት ጀምሮ እግዚአብሔር የሰጠው ስርዓተ አምልኮ። በኤደን ገነት ውስጥ እግዚአብሔርን ማምለክ እግዚአብሔርን በመታዘዝ ነበር የሚጀምረው። አትብሉ፣ አትንኩ፣ አታድርግ፣ መታዘዝ። እግዚአብሔር ለሕዝበ ክርስቲያን የሰጠው ትልቅ የቤት ስራ። እንግዲህ የአባቶች ዘመን የሚባለው አለ። ከአብርሃም በፊት የነበረው ቅድመ አባቶች ዘመን ይባላል። ከአብርሃም በኋላ ያለው የአባቶች ዘመን ይባላል። እንዲህ እያለ የእስራኤል ሕዝብ ላይ ሲደርስ እግዚአብሔር በግለሰቦች ነበር የሚሰራው። እስራኤል ጋር ስትመጡ ግን እንደ ሕዝብ ነው እግዚአብሔር ሲሰራ እና እንደ ሕዝብ እግዚአብሔር የእስራኤልን ሕዝብ እንደ ሕዝብ ካቋቋመ በኋላ ለእስራኤል ትልቅ የቤት ስራ ሲሰጥ እናያለን። የመጀመሪያው ዘዳግም ምዕራፍ 5 ላይ ሄደን ስናነብ ስርዓተ ቅድስና የእግዚአብሔር ዓለም ውስጥ ማድረግ ያለብን ነገር ምንድን ናቸው? እነዛ 10ቱ ትእዛዛት ዘዳግም ምዕራፍ 5 ሄዳችሁ አንብቡ። ሕዝበ ክርስቲያን ከሌላው ማህበረሰብ አህዛብ ከሆኑት በወቅቱ እግዚአብሔርን ከማይፈልጉና እግዚአብሔርን ከማያምኑ ሰዎች በምን አይነት ስርዓት ውስጥ ነው የሚኖሩት? የመጀመሪያው ህይወት ነው እግዚአብሔር የሰጣቸው። እንደዚህ ባለ ህይወት ነው መኖር የምትችሉት። ልክ በኤደን ገነት እንደተሰጠው ማለት ነው። በኤደን ገነት የተሰጠው ምንድነው? ከዚህ ዛፍ አትንካ፣ ከዚህ ዛፍ በበላ ጊዜ ሞትን ትሞታለህ። እሰ ወርሺፕ አምልኮ ነው ለነሱ መታዘዝ። ስርዓት እግዚአብሔር የአኗኗር ስርዓት ይሰጣል። በዚህም ዘመን ላለን ክርስቲያኖች ማለት ነው። እግዚአብሔር በምዕራፍ 6 ላይ በዘዳግም ምዕራፍ 6 ላይ ለህዝቡ እንደገና የነገረው ነገር አለ። ትልቁ የቤት ስራ ስርዓተ አምልኮ ነው። ከዛው ሳይወጣ ምዕራፍ 6 ቁጥር 6 ላይ ደግሞ የተናገረው አንድ ትልቅ የቤት ስራ አለ። ሕግህን በልቤ ያዝ። ሕግህን በልብህ ያዝ። እያችሁ ቃሉን ያዝ። መያዝ ብቻ አይደለም፣ በእጅህ ለልጅህ
አስተምረው። በሁሉ ቦታ ስትቀመጥ፣ ስትተኛ፣ ስትነሳ ምን በለው? ተጫወተው። በዓይኖች ፊት በቤትህ መቃኖች እግዚአብሔር አንዱ የሰጠን ሕይወት የቅድስና ሕይወት ሲሆን ሁለተኛ አጥብቀን እንድንይዝ የሰጠን ይሄን ቅዱስ ቃል በአዲስ ኪዳን መጽሐፍ ቅዱስ የሕግ ቃል ተብሎ ነው የሚጠቀሰው። መጽሐፍ ቅዱሳችን ማለት ነው። ይሄን ሕግ የሚለው የእግዚአብሔር ሥርዓት፣ እግዚአብሔር ያዘዘው፣ እግዚአብሔር የሚፈልገው ይሄንን ቃል መያዝ ምን ይዘናል? እግዚአብሔር አንዱ የሰጠን ትልቁ የቤት ሥራ ይሄንን ቃል ዕለት ዕለት መመገብ፣ በዚህ ቃል ውስጥ ያሉ መመሪያዎችን መተግበር፣ ይሄንን ቃል ለሰውነታችን ምግብ እንደምንበላ ሁሉ ለነፍሳችን ዕለት ዕለት እንድንበላው የተሰጠን የቤት ሥራ። ስንቶች ከዚህ ቃል ጋር ግንኙነት አላቸው? ስንቶች ይሄን ቃል ይፈልጋሉ? ስንቶች ይሄን ቃል ይፈልጋሉ? ዛሬ የእግዚአብሔርን ቃል የሚያስተምሩ አስተማሪዎች እየጠፉ ነው። ዛሬ የእግዚአብሔርን ቃል የሚናገሩ በድፍረት የሚናገሩ እየጠፉ ነው። ሐሳብን ነው የሚናገረው። ክርስትና ይሄ ከሌለ፣ ይሄ መመሪያ ካልሆነ ትርጉም አልባ ነው ማለት ነው። ሃይማኖት ብቻ ነው። የእግዚአብሔር ቃል መሰረት ነው። የእግዚአብሔር ቃል ላይ እግዚአብሔር ድርድር የለውም። ያዝ፣ በልብህ ያዝ፣ አስተምር። ምን እያስተማርን ነው ለልጆቻችን? ዛሬ ወላጆች ለልጆቻቸው ብዙ ነገር ያስተምራሉ። ነገር ግን የእግዚአብሔርን ቃል አያስተምሩ። እነሱ ጋር ስለሌለ ስላልያዙ፣ የምንይዘው ነገር ከሌለ የምንሰጠው ነገር አይኖርም። አሁን ገንዘብ ስጠኝ ብዬ ብጠይቅ፣ ገንዘብ የሌለውን ሰው ገንዘብ ስጠኝ ብዬ ብጠይቅ የለኝም ነው የሚለው፣ ወይ መበደር አለበት። ልክ እንደዛ ነው። ልጆቻችን መንፈሳዊ ዓለም ላይ ያለውን የእግዚአብሔርን ሐሳብ ስጠን ሲሉን ከሌለን ምንድን ነው የምንሰጠው? ስለሌለን አንሰጥም። የእግዚአብሔርን ቃል መያዝ እዚህ ምድር ላይ ካለ ከየትኛውም ነገር የተሻለ ነገር እንደያዝን መቁጠር አለብን። መያዝ ብቻ አይደለም፣ አስተምር። ማስተማር ብቻ አይደለም፣ በሁሉ ቦታ ስትቀመጥ፣ ስትተኛ፣ ስትነሳ፣ ስትጫወት በዓይኖች ፊት በቤትህ። ይሄ ቁልጭ ብሎ እዚሁ ምዕራፍ 6 ላይ አለ። የቤት ሥራውን በመስራት የእስራኤል ሕዝብ ወተትና ማር ወደሚገባው ምድር እንዲገባ ተነግሮት ነበር። ተመልከቱ። ይህንን ቃል የያዙ በዚህ ቃል የተማሩ የሕጉን ቃል የያዙ ብቻ 2 ሰዎች ነው የገቡት ወደ ከነዓን፣ ወተትና ማር ወደሚገባው። ብዙዎቹ በምድረ በዳ አለቁ። ቃልን መያዝ ወደ እግዚአብሔር ግብ ነው የሚያደርሰን። የቤት ሥራችንን እየሰራን ነው። ዕለት ዕለት መጽሐፍ ቅዱስን እናነባለን ወይ? የእግዚአብሔር ሐሳብ ምንድን ነው የሚለውን እናያለን ወይ? በምድረ በዳ እንዳንቀር፣ መንገድ ላይ እንዳንቀር ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር እስኪመለስ ድረስ ክርስትናን አጥብቀን ለመያዝ፣ በክርስትና ለመኖር መያዝ ያለብን፣ በየቀኑ መስራት ያለብን የቤት ሥራ፣ ነፍሳችንን መመገብ ያለብን የቤት ሥራ የእግዚአብሔርን ቃል ከፍቶ ማንበብ ማዕድ ነው። የሚያለፋ አይደለም። ማዕድ ለማዘጋጀት እህቶች ወደ ኪችን ይገባሉ። ይሄ በስሎ የተቀመጠ ነው። መብላት ብቻ ነው የሚጠበቀው ከኛ። የእግዚአብሔር ቃል በስሎ የቀረበ ማዕድ ነው። የእግዚአብሔር ቃል የእግዚአብሔር እስትንፋስና ሕይወት ያለበት የቀረበ ማዕድ ነው። ጠረጴዛ ላይ የተቀመጠ ማዕድ ነው። ይህንን ለመረዳት የምንቆፍረው የምንፈልጠው እንጨት የለም፣ የምንቀምመው ቅመም የለም። ኦልሬዲ ቀርቧል። ብላን የተባለው የእግዚአብሔርን ቃል እየበላን ነው ወይ? የእግዚአብሔርን ቃል እየተማርን ነው ወይ? የእግዚአብሔር ቃል ያለበት ቦታ እንሄዳለን ወይ? እግዚአብሔር ይርዳል። ትልቁ የቤት ሥራ ሕይወት ነው፣ የክርስትና ሕይወት ነው።
ሌላኛው የቤት ስራ የእግዚአብሔርን ቃል ዕለት ዕለት ማንበብ፣ ማስተማር፣ መኖር። እንግዲህ በአዲስ ኪዳን ያለን ክርስቲያኖች ብሉይ ኪዳን ላይ ያተኮረ እንዳትሉኝ፣ የእግዚአብሔር ሐሳብ ያለበት ስለሆነ ማለት ነው። በአዲስ ኪዳን ያለን አማኞች በልጁ በኢየሱስ ክርስቶስ የተሰጠን ደግሞ ብዙ የቤት ስራ አለ። ቅድም አነሳላችኋለሁ ብያለሁ። ማቴዎስ ምዕራፍ 22 ቁጥር 37 ላይ አንድ በጣም ደስ የሚል ቃል አለ። እግዚአብሔርን በፍጹም ልብህ በፍጹም ነፍስህ ውደደው፣ ባልንጀራህን እንደራስህ ውደድ። አያችሁ፣ ብሉይ ኪዳን የሚጠብቁት ብዙ ሕጎች አሉ። ብሉይ ኪዳን ብዙ የሚያዩት የሚጠብቁት እያንዳንዱ ቀን ላይ የሚያዩት የሚሰሩት የሚተገብሩት ብዙ ሕጎች አሉ። ነገር ግን አዲስ ኪዳን ላይ ስትመጡ በሁለት እንዲጠቅልል ተደርጎ ይሰጣል። እግዚአብሔር አምላክን በፍጹም ነፍስ በፍጹም ሐሳብ በፍጹም ኃይል ውደደው። የመጀመሪያይቱ ትእዛዝ እቺ ናት። ሁለተኛይቱ ትእዛዝስ ባልንጀራህን እንደራስህ። አያችሁ ክርስትና እንዴት በኢየሱስ እንዲስብስብ ብሎ እንደመጣ። እግዚአብሔርን በመውደድ ውስጥ ሁሉ ነገር አለ። እግዚአብሔርን የምንወደው ከሆነ እሱ በሚወደው ስርዓት ውስጥ እንኖር። እሱ የሚወደው ስርዓት ምንድነው? አምልኮን ይወዳል፣ ስግደት ይወዳል፣ ትኩረት ለሱ መስጠት ይወዳል፣ የእሱን ስራ በምድር ላይ እንድንሰራ ይወዳል። መጽሐፍ ቅዱሳችን እግዚአብሔርን መውደድ ቁልፍ እንደሆነ ይነግረናል። ባልንጀራን መውደድ ቁልፍ እንደሆነ ይነግረናል። ትልቁ የቤት ስራችን በአዲስ ኪዳን እሱ እግዚአብሔር አምላክን ማምለክ፣ መታዘዝ፣ መገዛት ለሱ። ታዲያ እግዚአብሔርን ብቻ መውደድ ሳይሆን አጠገባችን ያለውን ወንድማችንና እህታችንን መውደድ፣ ለነሱ መኖር፣ ከነሱ ጋር ባለን ግንኙነት እሱ በፈለገው ስርዓት ነው። የመጀመሪያይቱ ትእዛዝ ይችላል። ሌላው ማቴዎስ ምዕራፍ 28 ቁጥር 19 እስከ 20 ላይ ወንጌልን ለፍጥረት ሁሉ ስበኩ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሚሽኑን ተልእኮውን ሲጨርስ ለደቀ መዛሙርቱ የሰጣቸው ትልቁ ኃላፊነት ታላቁ ተልእኮ የሚባለው ማለት ነው። አሕዛብን በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ያዘዟችሁን እያስተማራችሁ ደቀ መዛሙርቴ አድርጓቸው። ይህን የቤት ስራ የሚሰሩ በጣም ጥቂት ሰዎች ናቸው። የቀመስነውን ማቅመስ፣ የሰማነውን እውነት ማሰማት፣ መንገድ፣ እውነት፣ ሕይወት ኢየሱስ እንደሆነ መናገር፣ ይህን ታላቅ የምስራች ለሰዎች ማብሰር፣ ባገኘነው አጋጣሚ ሁሉ ዛሬ ሚዲያ በጣም ብዙ አጋጣሚ ነው ያለው። ባገኘነው አጋጣሚ ሁሉ ክርስቲያን ሊናገር የተሰጠው የቤት ስራ የኢየሱስን ማዳን፣ የመስቀሉን ስራ፣ መዳን በሌላ በማንም እንደሌለ፣ እንድንበት ዘንድ ከሰማይ የተሰጠን አንድ ታላቅ ስም እንዳለ መናገር። ስለዚህ ይህን ታላቅ የቤት ስራ እየሰራን ነው ወይ? ሌላው ለመከሩ ሰዎች መጸለይ። እኛ ባንመሰክር መከር ላይ የተሰማሩ አሉ፣ ሚሽነሪዎች አሉ፣ የወንጌል ሰባኪዎች አሉ። ሰራተኞችን እንዲያስነሳ ጸልዩ ይላል ማቴዎስ ምዕራፍ 9 ቁጥር 38። መከሩ ብዙ ነው፣ ሰራተኞች ግን ጥቂት ናቸው። የመከሩ ጌታ ሰራተኞችን እንዲያስነሳ ጸልዩ ይላል። አትሊስት ጸሎት የቤት ስራ ተሰጥቶናል። በማርቆስ 16:17 ላይ ደግሞ ሄደን ስናነብ እጅ የመጫን አገልግሎት፣ ያመኑትን እነዚህ ምልክቶች ይከተሏቸዋል የተባለው ማለት ነው። ትልቁ የቤት ስራ እሱ ነው። ሌላው አገልግሎት ነው። ስንቶቻችን የወንጌልን እውነት እናገለግላለን? ዮሐንስ 21:15 ላይ ሄደን ስናነብ አገልግሎት ሲሰጥ እናያለን። ጠቦቶቼን ጠብቅ፣ በጎቼን አሰማራ፣ ግልገሎቼን አሰማራ። መሰማራት ያለበት አለ፣ መጠበቅ ያለበት። ለሁላችን የተሰጠ የቤት ስራ።
ስንቶቻችን ይሄን የቤት ስራ ሰርተን? ወዳጆቼ ቅድም ያነበብኩላችሁን የነህምያ መጽሐፍ መልሼ ላንሳላችሁ። ነህምያ የእስራኤል ቅጥር ፈርሶ በቤተ መንግስት ውስጥ ጠጅ አሳላፊ ነበር። እስራኤል ህልውና አልነበራትም፣ ቅጥሯ ሁሉ ፈርሶ ነበር። ይሄንን በሰማ ጊዜ ግን ነህምያ የእስራኤልን ቅጥር ለመስራት ተነሳ። ከመነሳቱ በፊት ጸለየ፣ ከንጉሱ ፍቃድ ወሰደ፣ አብረው የሚሰሩ ሰዎችን አስተባበረ። ከ6000 ሰዎች በላይ አብረውት እንደሰሩ መጽሐፍ ቅዱስ ይነግረናል። ነገር ግን ነህምያ ይህን ታላቅ ሥራ ለመስራት የኢየሩሳሌምን ቅጥር ለማደስ ሲነሳ ሰዎች የቤት ሥራ ሲሰጡት ከጎን እናያለን። የነሱን የቤት ሥራ አልሰማም አለ። የሚገርማችሁ እነዚህ ሰዎች እነ ጦቢያና ሰንበላጥ በተደጋጋሚ ንጉሥ ልትሆን ፈልገህ ነው ሲሉት፣ ና እንማከር ሲሉት፣ አሁን የሥራ ጊዜ አይደለም ሲሉት፣ ለራስህ ነቢያት ቀጥረሃል ሲሉት በተደጋጋሚ በደብዳቤ በሐሳብ ኢቭን አገልጋይ ሁሉ ወደሱ በመላክ ሐሰተኛ ነቢያት ወደሱ በመላክ ና እንማከር ሲሉት የቤት ሥራ ሊሰጡት ሲፈልጉ ነህምያ ምንድን ነው ያለው? ከዚህ ታላቅ ሥራ ማንም እኔ ትልቅ ሥራ እሰራለሁ እወርድ ዘንድ አይገባኝ። ወዳጆቼ ማን የቤት ሥራ ምን እየሰጠን? ወርዶ መጨረስ የለም። የወረደ ሰው ሥራውን ነው የሚያዋርደው። ነህምያ ባለመውረድ ቅጥሩን በ52 ቀን ሰርቶ ጨረሰ። ለረጅም ዓመት ፈርሶ የነበረውን ዛሬ እኛስ የተሰጠንን ታላቅ ሥራ የመስቀሉን ሥራ የእግዚአብሔርን መንግሥት ሥራ እየሰራን ነው ወይስ ለሰዎች ሰጠናል? ብዙ ሥራ ለአገልጋዮች ተሰጥቷል። በአዲስ ኪዳን ሁላችን አገልጋዮች ነን። ጸሎት ለአገልጋዮች ተሰጥቷል። መጽሐፍ ቅዱስ መስበክና ማስተማር ለአገልጋዮች ተሰጥቷል። የኛ አምላክ አይደለም? ለኛ የቤት ሥራ አልሰጠንም? የሚያወርድ ብዙ ነገር አለ። ዛሬ የዓለም ሲስተም የሰውን ልብ ያወርዳል። ቴክኖሎጂ የሰውን ልብ ያወርዳል። ድህረ ዘመናዊነት የሰውን ልብ ያወርዳል። የተበላሸ የፖለቲካ ስርዓት የሰውን ልብ ያወርዳል። ለታላቅ ሥራ ተጠርተናል። ምን እየሰራን ነው? ምን እያደረግን ነው? ወዳጆቼ ወርዶ መጨረስ የለም። የቤት ሥራ ተሰጥቶናል። እግዚአብሔር የሰጠንን የቤት ሥራ እንድንሰራ እግዚአብሔር ይርዳን። እናስተውል። ዘመኑ አጭር ነው። ጊዜው አልቋል። ሁላችን በአብ ፊት መቆማችን አይቀርም። ሁላችን በአብ ፊት መቆማችን አይቀርም። ለሁሉ ደሞዝ አለው። ምድር ላይ ለቆየንበት ቦታ፣ ምድር ላይ በቆየንባቸው የሥራ ገበታ፣ ምድር ላይ በቆየንባቸው በአገልግሎት ክፍሎች በተለይ ክርስቲያኖች ሽልማት አለ። እግዚአብሔር አክሊል አዘጋጅቶ እየጠበቀን በሰማይ እንዲጨበጨብልን እነንትና ይህን ሰሩ። አሁን ዛሬ ሰዎች በመጽሐፍ ቅዱስ ውስጥ ያሉ ሰዎች የሰሩትን ሥራ ከመስራት የሰሩትን ሰዎች ማድነቅ ብቻ ሆኗል ክርስትና። ለምን? እነሱ የሰሩትን ሥራ እንድንሰራ እኮ ነው እኛ ምድር ላይ የተቀመጥነው። ጳውሎስ የለም፣ እኔና እናንተ አለ። እነ ጴጥሮስ የሉም፣ እኔና እናንተ አለ። ስለ እነሱ ምን አከራከረ? እነሱ በሄዱበት መንገድ መሄድ ነው። እነሱ በምድር ላይ ሲቆዩ የሰሩትን ሥራ ጌታ ኢየሱስ ክርስቶስ ለዚህ ጥሩ ምሳሌ ነው። በ33 ዓመት ተኩል ውስጥ የሰራውን ሥራ የላከኝን ሥራ ፈጽሜ አከበርኩ። ክርስቲያን የተላከ ነው። የተላከ ሰው ደግሞ ብቻውን አይደለም የተላከው፣ ከመልእክት ጋር ነው የተላከው። ምን እየሰራ ነው? በላ፣ ጠጣ፣ አገባ፣ ሞተ በእውነት አይሆንብን። በምድር ላይ ሥራ አለ። የቤት ሥራ አለ። እግዚአብሔር የሰጠን የቤት ሥራ አለ። እባካችሁ በሰዎች የቤት ሥራ እንጠመድ። እባካችሁ በሰይጣን የቤት ሥራ እንጠመድ። እባካችሁ ዓለም በምትሰጠን የቤት ሥራ እንጠመድ። አምላካችን በሰጠን የቤት ሥራ እንጠመድ። ምድርን ማስተዳደር
የክርስትናን ሕይወት መኖር፣ ወንጌልን መስበክ፣ ለሚሰብኩ ሰዎች መጸለይ፣ የጌታን አገልግሎት ማገልገል፣ ታላቁን የምስራች ለሰዎች መናገር፣ ይሄ ነገ ሽልማት እንዲጠብቀን ያደርጋል። ሳይወርዱ የቤት ሥራን ሰርቶ መጨረስ፣ እንደ ነህምያ ሳንወርድ በዙሪያችን ያለውን ድምፅ ሳንሰማ የእግዚአብሔርን ድምፅ ብቻ እየሰማን ሰርተን እንድንጨርስ እግዚአብሔር ይርዳል። ወይኛ እንጨርሳለን ወይ ጌታ ይመጣል። ነገ ምን እንደሆነ አናውቅም። ዛሬ ግን እድል አለን። የመናገር እድል አለን፣ የመጸለይ እድል አለን፣ የማገልገል እድል አለን፣ ክርስትናን ለሌሎች የማሳየት እድል አለን። ይህንን እድል እንጠቀም። እግዚአብሔር ይርዳል። ወርዶ መጨረስ የለም። የወረደ ሰው ስራውን ያዋርዳል። እግዚአብሔር የሰጠውን የሚሰራ ግን በክብር ያልፋል። በክብር የክብር ሽልማት ይጠብቀዋል። እግዚአብሔር ይባርካችሁ። እንግዲህ ይህንን ቃል ደግሞ አሰላስላችሁ ቅድም የጠቀስኩላችሁን መጽሐፍ ቅዱስ ክፍሎች አንብባችሁ ታነጹበት። ወዳችኋለሁ። ስላዳመጣችሁኝ እያዳመጣችሁኝ ስላለ አመሰግናለሁ። እንግዲህ ማበረታታችሁን ቀጥሉ። ሼር አርጉ፣ ለሰዎች እንዲደርስ ኮፒ ሊንክ አርጉ። አይከፈልበትም። እኔን ግን ይጠቅመኛል። ለብዙዎች እንዲደርስ እድል ይሆናል። ተባረኩ። ወዳችኋለሁ። ጌታ በሰላም ያገናኘን።